በዛሬው ቪዲዮአችን የምንመለከተው ከአርባ ምንጭ የ4-5 ኪሎ ሜትር ራቅ ብላ የምትገኝ ከተማ ገጠር ከተማ ስትሆን የተለያዩ አሳ ዝርያዎችና አዞዎች የሚገኙበት ቦታ ነው የምወስዳችሁ። ራሳችሁ ደግሞ እንደዚህ ጠብሳችሁ የምትቆሉበት ቦታ ነው የምወስዳችሁ። እናንተ ብቻ ከመጨረሻው ተከታተሉ። አስፈሪ አሳዎችን ለማየት ይመቻችሁ። ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። እዛው አርባ ምንጭ እንግዲህ እንገኛለን። ጂንካ ሪዞርት እንገኛለን። ጂንካ ሪዞርት ነው ያረፍንበት ሆቴል እና ዛሬ የምንሄደው መንገዳችን እንግዲህ ወደ አሳ ገበያ እንሄዳለን ማለት ነው። ቡናችንን ጠጥተን ቁርሳችንን በልተን ፈታ ብለን ነው እንግዲህ የምንሄደው። እናንተም እንግዲህ ወደዛ ስትሄዱ ፀሐዩም ከባድ ስለሆነ ምግቡም ደግሞ ትንሽ ስለሆነ በልታችሁ ቡናችሁን ጠጥታችሁ ወደ መንገዳችሁ እንድትሄዱ መከራችኋለሁ ማለት ነው። መንገዳችንን እንግዲህ ጀምረናል። እኛ የሄድነው ዛሬም በባጃጅ ነው። እንደነገርኳችሁ ደግሞ አንድ ደንበኛ ከያዛችሁ በጣም አሪፍ ነው። ሴፍቲያችሁ ይጠበቃል ማለት ነው። የማታውቁበት ሀገር ስትሄዱ ማለት ነው። እንግዲህ አሁን ጉዟችንን እንደዚህ ጀምረናል ማለት ነው። ጫሞ ሀይቅ እንደምታዩት ይህን የሚያክል ነው። ብዙ አዞ የሚገኝበት ነው። ጫሞና አባያ የሚባል ሀይቆች አሉት ማለት ነው አርባ ምንጭ። እኛ የምንሄደው ዛሬ ወደ ጫሞ ሀይቅ ነው። ጫሞ ሀይቅ ያሉት አዞዎቹ እንኳን ደህና ናቸው ይባላል። ወደ አባያ ሀይቅ ደግሞ ብትሄዱ አዞዎቹ በጣም ከባድ ናቸው ይባላሉ ማለት ነው። አሁን እኛ እንግዲህ ወደ ጫሞ ሀይቅ እየሄድን እንገኛለን። እንግዲህ ወደ ደቡብ ስትሄዱ ብዙ ፍራፍሬዎች ታገኛላችሁ። እነዚህም እንደምታዩት ሙዞች ናቸው። ሙዝ አለ፣ ቆጮ አለ። በጣም ብዙ ፍራፍሬዎችን የምታገኙበት ሀገር ነው። በጣም ቆንጆ ሀገር ነው። ትንሽ ፀሐዩ በጣም ከባድ ነው። ከባድ ነው። ፀሐዩን እንግዲህ ተዘጋጅታችሁበት መምጣት አለባችሁ። አሁንም ደጋግሜ የምነግራችሁ እኛ እንግዲህ በባጃጅ እየሄድን ነው። 1500 ብር በባጃጅ ከፍለን እየሄድን ነው። አሁን የምታዩት ደግሞ የፓፓዬ እርባታ ነው። ፓፓዬ በጣም ረጅም መሬት ነው በስማም የገዙት እነዚህ ጣሊያኖች። እኛ እዚህ አበሾች ቁጭ ብለን ጣሊያን ከውጭ እየመጣ በቃ ይሄንን ፓፓዬ ይሄንን ሙዝ እያረቡ እኛን እዚህ ደሃ ያረጉናል። አረ ተው አበሾች ወዴት ሄዳችሁ? አረ ተው ስሩት እንስራ አንድ ላይ። ኤኒዌይስ ደርሰናል። አሁን ጫሞ ሀይቅ ጋር ደርሰናል ማለት ነው። ይህንን ይመስላል። አሳ ገበያ ይባላል። አሳ ምናምን የሚገዛበት ከተማም ያሉ ሰዎች ከዚህ ነው አሳ ገዝተው የሚሄዱት ማለት ነው። ቦታው እንደምታስቡት ወይ እንደምትጠብቁት እንደዛ አይደለም፣ ግን ጥሩ ቫይብ ነው ማለት አሪፍ ጊዜ ያሳልፋችሁ ትሄዳላችሁ። እንዳልኳችሁ ኮፍያችሁ መነጽራችሁን አድርጋችሁ መምጣት ግዴታ ነው። ካፌ አለቻቸው፣ ትንሽ ካፌ። አሳ ራሳችሁ መርጣችሁ ነው የምትገዙት ማለት ነው። እንግዲህ አሁን ያለውን ነገር ደግሞ አንድ ላይ እናያለን ማለት ነው። አሳውን ስንገዛ ምናምን ነገር አንድ ላይ እናያለን ማለት ነው። በጀልባ መሄድ የምትፈልጉ ደግሞ ሰዎች ካላችሁ በጀልባ የ200 ብር ከፍላችሁ ኦር የ600 ብር ከፍላችሁ መሄድ ትችላላችሁ ማለት ነው። አሪፍ ነው። አሪፍ ቫይብ ነው ያለው እና ይሄን ይመስላል ማለት ነው። እስቲ አሁን ደግሞ ወደ አሳ መረጣ እንሂድ ማለት ነው አንድ ላይ። ያው ምንድን የሚደረጉት ይሄ ነው ተመርጦ የሚበላው። ይሄ የአሳ አይነት ነው። ምንድን ነው የአሳ? እኛ አምባዛ ነው የምንለው። አብሲነ ኢዋ ይሄንን አለ እንደፈለግሽ ነው ይችላል። ማርዶቬ ቁርጥ እንደ ጥሬ ማለት ነው አይደለ? ጥብስ ይሁን አይደል? አንዲ በቃ ነው። አዎ አንዲ በቃ ነው። እሱም አለ የሚሆንና መጀመር ይሄ ስንት ነው? ጥሬ ደግሞ ይሄ ነው። ልክ እንደ ስጋው ጥሬ አሳ መብላት የሚፈልግ ይሄው ጥብስ፣ ዱለት፣ የአሳ አይነቶች መታችሁ እንግዲህ እዚህ መብላት ነው አለን። ስንት ነው እሱኛ? ይሄ እንትን ነው የምናደርገው ዱለት ዱለት አይደለም ጥብስ
ይሄ ሙሉ ማለት ነው እንደዚህ ይቻላል ይሄ ነው የሚሆነው ኦ ግሪን ፊሽ ማለት ይሄ ነው ይሄኛው ምንድነው የሚሆነው እሺ ዱለት ልጠይቃሽ ዱለት እሷ የፈለገችው ይሄንን ግሪል ነበር የፈለገችው ይሄ ነው እዚህ ጋር ጨምራለች እዛ ግሪን እዛ ማለት እነዚህ ሆነ ተለቅ ያለ እነዚህ ማለት ይሆናሉ እነዚህ ግሪል ይሆናሉ በጣም አሪፍ ይሄን ስንት ልሰሩ ማለት አናና ነገር ማሚላ ስንት ይበቃናል ይሄ እነዚህ ሶስት ነገር ሶስት ይበቃ አይቶ ይጨምሩ ይሄን ግሪን ፊሽን ነው ያኛው ይጠበሳል አይ የሰው ፍላጎት ይላል እንትን ነው እርጉዝ ስለሆነች ገባ በቃ ይሄኛው እሷን የምትፈልገው አሴቲ ሶስት ነው በቃ ለምን ነው ይዘና ባላ ዲና ስቴሰርግና እንትን በቃ ቡዳራን ለምን ይታሉ ይተለቀለ ነው አሪፍ ለእኔ ገና ቺንትና አሴዳርግልና ይጣበስልና እና ዳጣው ይምጣልና እስከነ ዳጣው ነው የሚመጣው እስከነ ቂጣው ምናምን አይደለ ኦኬ ለየብቻ ነው ኦኬ እኮ ይሄንን አድርገ እሺ 250 ስጠሪኑ አንድ ቂጣና አንድ ዳጣ ስንት ዘይት ምናምን አለ ዘይት ያስፈልጋል እንዴ ኦኬ ብዙ ዘይት ያስፈልጋል ዘይቱ ከአሳ በላይ ይጠይቃል ኦኬ አለቀ እንደዛ ነው እናጋ መስራው ለዛ ነው አዎ እኔ ግራ ስለገባኝ ነው ለዛ ነው አንተ ግራ እንደገባ እኔም ግራ ገባኝ ገባ አይ አሁን አስረዳኝ 500 አልከኝ አሳ 500 ነው በቃ ሌላ ፕሮሰሱ ይደምራል ዘይቱ ለካ 50 እኮ ለካ 50 750 እሺ ዘራ ማባም ትበሉትና ይሰር ብቻ ነው ማላላ ነኝ አይኔ ይመስላል ለማንኛውም እዚህ አሳ ጋር መታችሁ ይሄንን ማረቅ ትችላላችሁ ዋጋ ምናምን እንግዲህ እየተከራከርን ይሄንን አይነት ነገሮች ማሳየት እንችላለን እሺ መጣው አዞገበያ ነው እንደሚባለው አዞገበያ ይባላል። ይሄ አሳ እርባታ ነው የሚባለው እዚህ ሰፈ ቦታው ይሄ ይሄ አዞዎች ምናምን ያሉት ደግሞ በጀልባ ተይጂ ነው አዞገበያ የሚባልበት ቦታ ነው። አዞዎቹን ይወልሽ ዝም ብለሽ እንዲወልሽ ታል አይሰማችሁ በዩቲዩብ ምናምን ያየናቸው 50 40 አመት ምናምን የሆነ አዞዎች አሉ። በዚሁ ነው የምንሄደው በዚህ ውጭ ወጥቶ ራሱ ታያቸዋለሽ። ሌላ ውጭ ወጥቶ የምታይበት ቦታ አለ። ኦኬ እንብላና ትንሽ እንቀመጥና አብሲ ዱ ዩ ላይክ ኢት እንዴት ነበር? ኦኬ 200 ብር ግማሽ ድረስ አይደል? ዛፎቹ ድረስ እናመሰግናለን። ሲካው አዲ ምንድነው ካው የሚለው ወዘካው ሰይ ንኪው አይጅና ይብራቢ ቺነች እንግዲህ ሬስቶራንታችን እዚህ አሳችንን ከዛ ይመጣል። አሳ መርጣችሁ ትመጡና እዚህ መቀመጥ ነው። ዛሬ ጨቅጭቅ እንግዲህ አሳችን እስከሚመጣ እየጠበቅን ነው። ምን እንደሚል እንግዲህ አንድ ላይ እናያለን ማለት ነው። ተከራክራችሁ ያለውን ነገር መግዛት ነው። ይመቻችሁ። እዚህ ጋር ላይቭ ማየት ነው። ለብ አሳ ኮተሌት ይሄ በቃ የኛ ኮተሌት ወይ ምን ሆነ ለምን ትግራለን አንሳው ምን
ነው አይ ነው ያልጨረሱ ማን ነው አይ ነው ተመቸሽ እንዴት ነው አሳችን ለመብላት ተዘጋጅሽ እንግዲህ እስካሁን ቆይቷል አሳችን ቀድማችሁ አይ ድጋሚ ነግሮት እንጂ እኛ ያዘዝነው እንደዛ ነው ድራፍታችንን እየጠጣን እየጠበቅን ነው ማለት ነው ፀሐዩ ግን ከባድ ነው ኮፍያ ምናምን አድርጋችሁ መምጣት ቦታችን ያለንበት ቦታ ይሄንን ይመስላል እንዳልኳችሁ ጫሞ ሐይቅ ከዚህ የወጣ አሳ ቀጥታ የወጣውን አሳ መብላት ትችላላችሁ ጀልባ መጠቀም ትችላላችሁ አዞ ወደ ማይፈራሱ አዞ መጠቀም ይችላል ያለውን ነገር እንደዚህ እንግዲህ ማየት ይቻላል ማለት ነው እቺኛዋ ሬስቶራንቷ ነች እዛ ጋር አለ አንድ ሌላኛው ሬስቶራንት መርጣችሁ መቀመጥ ትችላላችሁ እቺኛዋ በጣም አሪፍ ነች ወደዚህኛው ያለውን ሬስቶራንት እንዳልኳችሁ በባጃጅም በመኪናም ተከራይታችሁ መምጣት ትችላላችሁ እንደ አቅማችሁ ነው ግን ደስ የሚለው በራሳችሁ ምርጫ መምጣት ትችላላችሁ እቺኛዋ አንደኛው ሬስቶራንት ነች እንዳልኳችሁ ቅድም እንዳሳየዋችሁ የቅድሙ አሳ መሸጫ እዛ ጋር ነው የምትመርጡት አሳ ሂሳብ ተከራክራችሁ መግዛት ነው እቺኛዋ ሬስቶራንቷ እቺ መሃል ላይ ያለችው አቺ ነች ይሄንን ይመስላል ማለት ነው ቦታው ይሄንን ይመስላል ኮፍያ መነጽር እንግዲህ እንዳትረሱ ለማንኛውም ይሄን ይመስላል ከአርባ ምንጭ ቅርብ ነው አንድ 15 ኪሎ ሜትር ምናምን ይሆናል ከአርባ ምንጭ እሱን ይዛችሁ መምጣት ትችላላችሁ የፈለጋችሁትን ቅድም እንዳልኳችሁ ይሄን ይመስላል ማለት ነው አሪፍ ቫይብ አድርጋ አሳልፋችሁ መሄድ ልገላገል ፈልጋለሁ በመከራ ነው ያዘው ታውቃለህ አሳውን ይሄው እዚህ ያዘው ታያለ አሪያዝ ብሎ ቆይ ዘጋስ ያወጣ ምንም አልሞተም እኮ ፊት ይስራ ከዛ እዚህ ጋር ነው ይቅረጸው አለው እዚህ በመከራ እውነቱን አብሲ አሁን የት ነው የትረው አሳችን ደርሷል አሁን ድራፍትም እንግዲህ መጠጣት ነው እዚህ መጣችሁ እዚህ መጥቶ ድራፍት ነው መጠጣት ፀሐዩ ይላል ማለት ነው ለፀሐዩ በቃ ድራፍት ነው አዎ እሺ ያስፈልጋል ምግቡን ጨርሰናል እንደዚህ እና እንደዚህ ሐይቅ እያየን ሐይቁን አሳይ ማሽ በገዳይ ፊት በገዳይ በር እንገዘቀ ነበር ጨርሰን እንግዲህ በቃ አሁን ወደ አርባ ምንጭ ልንመለስ ነው በጊዜ መጥቶ በጊዜ መመለሱ የተሻለ ነው ምክንያቱም 8 ሰዓት ሆኗል አሁን በኢትዮጵያ ሰዓት አቆጣጠር ልንመለስ ነው ወደ አርባ ምንጭ ስመጡ እንግዲህ ማሚላ የሚባለው ፈታ ያረጋቸዋል ድራይቨር አለ ምን ስልክ ቁጥሩ ምናምን አስቀምጥላችኋለሁ ፈታ ትላላችሁ እና ይመቻችሁ ለማንኛውም ይሄን ይመስላል ዛሬው ምን ነበር ከተማዋ ስሟ ሲሌ ትባላለች ከተማዋ ሲሌ መታችሁ አሳችሁን ጫሟ አጠገብ ሐይቁ ጋር ፈታ ትላላችሁ አዎ ፍሬሽ በጥብስ በምን ቅድም እንዳሳየዋችሁ ያለውን ነገር ፈታ ትላላችሁ ይመቻችሁ ወደ አርባ ምንጭ እንገናኝ ቻው